አስተዳደጓ እንዴት ነበር? የኋላ ታሪኳን ችላ አትበለው። ትዳር ስለ ፍቅር ብቻ አይደለም፣ የምትመርጡት ሰው ይዞ ስለሚመጣው ነገርም መረዳት ጭምር እንጂ። እያንዳንዱ ግለሰብ የራሱ የኋላ ታሪክ፣ እምነት፣ ጠባሳና የህልውና ስልት ተሸክሞ ይመጣል። በመሆኑም በፍቅር ግንኙነት እነዚህ ባህሪያት ጋር ትቆያላችሁ። ሰው አስተዳደጉን ነው፣ በልጅነቱ ያየውን ነው፣ ሲሆንና ሲያይ ያደገውን ነው ወደ አንተ ይዞት የሚመጣው። ከዛ ውጭ ምንም ሊያመጣ አይችልም። ካላየው ነገር፣ ካልኖረበት ነገር ላንተ ምንም ሊያሳይህ ወይም ደግሞ ላንተ ምንም አይነት ነገር ሊያመጣልህ የተለየ ነገር ሊያመጣልህ አይችልም። ዛሬ በአስተዳደጓ ወደ ኋላ ተመልሰህ አስተዳደጓ እንዴት ነበር ብለህ ማየት ይኖርብሃል። እንዴት ነበረች ሴት ያደገችው? ምክንያቱም የኋላ ታሪኳን ችላ በማለትህ በአንተ ህይወት ላይ ተጽዕኖ ሊያሳድርብህ ይችላል። በአንተ የፍቅር ግንኙነት ተጽዕኖ ሊያሳድርብህ ይችላል። በጣም ብዙ አይነት የኋላ ታሪክ ይኖረናል፣ ሁላችንም ያሳለፍ ነው እና ዛሬ ምን አይነት ሴቶች አሉ የኋላ ታሪካቸው ከኋላ ታሪካቸው ጋር ተያይዞ ባህሪያቸው እንዴት ይሆናል የሚለውን እንነጋገራለን። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ቆይታ። ወላጅ አልባ ሴት ብታፈቅር የሚፈጠረው ከመተሳሰር ወይም ደግሞ ከመተማመንና አንዳንዴም ከልክ ያለፈ በራስ መተማመን ወይም ደግሞ በጥልቅ የመተው ፍራቻ ይኖራታል እሷ። ስለዚህ ከዚህ ጋር እንተ ትግል ነው የምትገጥም። አንደኛ ይሄ በጣም ከልክ ያለፈውን በራስ መተማመኗን ለማስተው ለማስቆም፣ ከዛ ደግሞ የመተው ፍራቻ ይኖራታል እሷ ይተወኝ ይሆን የሚል። ምክንያቱም በዙሪያዋ ቤተሰብ አልባ ናት፣ ወላጅ አልባ ናት፣ ማንም አብሯት አልኖረም። ስለዚህ እነዛ ጥለዋት እንደሄዱ አንተ ጥለኸኝ ትሄዳለህ ወይም ደግሞ እነዛን በህይወት አታ ሊሆን ይችላል፣ ወይም በቤተሰብ በተለያየ ኬዝ ከነሱ ጋር ተለያይታ ተጣልታ ሊሆን ይችላል። ስለዚህ አንተ ከዚህ ጋር ትግል ነው የምትገጥመው። በቃ ይሄ መተው ፍራቻዋን ላስቁም አልተውሽም አይነት ነገር ያለ ማሳመን ረጅም ርቀት ትሄዳለህ። ጠንካራ የሆነውን ከልክ ያለፈውን በራስ መተማመኗን ደግሞ ለመቀነስ በራስ መተማመኗን ወደህላት ግን ከልክ ያልፍና አንተንም የሚፈታተን ነገር ይሆናል። ያንን ለማስተውም ረጅም ርቀት ትሄዳለህ። በጣም ይደክምሃል። ከዛ ሲቀጥል ብቻዋን መኖር ስለለመደች እርዳታ ለመቀበል ወይም ደግሞ በስሜት አንተን ለመደገፍ ወይም በስሜት ከአንተ ጋር ለመደጋገፍ ብዙም ፈቃደኛ አትሆንም። ይከብዳታል። ምክንያቱም ሴት ብቻዋን ነው የምትበላ ነበር፣ ብቻዋን የኖረች፣ ብቻዋን ነው የምትወስነው። ያን ሁላ እንትን ለማሳመን አንተ ኢነርጂህን ታባክናለህ። ከዛ ደግሞ ከልጅነት የስሜት ቀውስ ያላገገመች ሴት ከሆነች በየጊዜው የሚፈነዱ የስሜት መረበሾች፣ ሁልጊዜ ያን ቁስሏን ማንሳት፣ የሆነ ነገር ትንሽ ምክንያት ፈልጋ ወደ ኋላ ቁስሏን እያስታወሰች መጎዳት፣ በዛ ጉዳት ውስጥ አብረህ አንተ ትጎዳለህ። ምክንያታዊ ያልሆኑ ወይም ደግሞ ያልተገለጹ ንዴት ይገጥማታል። ዝም ብላ ምክንያት ያልሆኑ ወይም ደግሞ ግልጽ ያላለ ነገር ባላሉ ምክንያቶች መናደድ፣ መበሳጨት ምናምን ነገር፣ ያ ብስጭት ከሷ አልፎ ወይም ደግሞ ከሷ ውስጥ ወጥቶ ወደ አንተ ይመጣል። ወደ አንተ ጋር ይጋባል፣ አንተ ጋር ታስተጋባዋለች። ይሄኔ አንተም በቃ እንዴ ይችን ሴት በቃ እኔ እንደዚህ ቀውስ ያላገገመች ከስሜቷ በልጅነቷ ጠባሳ ያልዳነች ሴት በማግባት ምናምን እያልክ ልትቆረቆር ትችላለህ። ምናልባትም ደግሞ ምክንያቱም ላይገባህ ይችላል። አንተ ያን ጠባሳዋን አምነህበት ተቀብለህ ሊሆን ይችላል። አይ ኢትስ ኦኬ ድናለች ወይም ደግሞ ልድን ትችላለች፣ ማናችንም ጠባሳ አለብን ብለህ ሊሆን ይችላል። ግን አንተ ህይወት ላይ የሚያመጣው ነገር ነው ከባዱ። አንተ ህይወት ላይ የሚፈጥርብህ ነገር ነው ከባዱ ነገርና ይሄ ከሷም አልፎ አንተ የምትረበሸው። ምክንያቱም አብረሃት እስከ ኖርክ ድረስ አንተ መረበሽ አይቀርም። በድሮ በነበሩ ቁስሎቿ የአሁኑን ህይወቷን፣ የአሁኑን ትዳራችሁን፣ የአሁኑን ፍቅራችሁን ነው የሚበጠብጠው። ህይወቷን በሙሉ ስለ ስራዋ የምታስብ ሴት ያፈቀርክ እንደሆን ደግሞ በስሜት ልትራብ ትችላለህ። ስራዋ ሁልጊዜ ቀዳሚ ይሆናል። በጣም ትኩረት የምታደርገው ለራሷ ነው፣ ለጊዜዋ ነው፣ ለስራዋ ነው። ስለዚህ አንተ ያኔ በስሜት ትራባለህ፣ በጣም ትሰለቻለህ። ምንድነው እኔን እዚህ አስቀምጠሽ እንደዚህ የምታደርጊ እንዴ? እኔ ሰው አይደለሁ እንዴ? ለምንድነው ለኔስ ጊዜ የማሰጭኝ? እኔም እኮ ጊዜ ያስፈልገኛል። እኔም እኮ ሰው ነኝ፣ ባልሽ እኮ ነኝ፣ ፍቅረኛሽ እኮ ነኝ ምናምን ልትል ትችላለህ አንተ። እሷ ግን ምንም አይመስላትም። እንደውም ከዛ ይልቅ እንዴ ከዓላማዬ ሊያደናቅፈኝ ነው እንዴ መጣ፣ ከስራዬ ሊያበላሽብኝ ነው እንዴ መጣ፣ ይሄ ሰው የዓላማው ምንድን ነው እስከምትል ትደርሳለህ። ይሄ ያንተ ስህተት ነው። በጣም ስራ የምትወድ ሴት ማግባትህ እንዳለ ሆኖ ጥሩ መሆን ጥሩ ነው። በቃ ስራ ትወዳለች፣ ስራ ወዳናት። ግን በጣም አብዝታ ምንም ነገር ትታ ምኑንም በዙሪያው ያለውን ነገር እርግፍ አርጋ ትታ ስራዋን ብቻ የምታስብ ከሆነ ኢቭን እንኳን አግብተሃት ትዳር መስረታችሁ ልጅ ላንተ ልትወልድልህ ፈቃደኛ አትሆንም። ቅድሚያ ለስራ ነው የምትልህ። ይችን ሴት ያገባህ እንደው በቃ እንደዚህ ነው። ስሜትህ ይጠፋል። ለስሜት ስለማትጨነቅልህ ሁልጊዜ ትበሳጫለህ።
ከሷ ጋር ጊዜ በማሳለፍ በነበረብህ ወቅት ማሳለፍ ስለማትችል እንዴት ነው የፍቅረኛሞች ጊዜ ራሱ እንዴት ነው ማሳለፍ የምችለው ብለህ በሌላ ፍቅረኛሞች ልትቀና እስከምትችል ደረጃ ትደርሳለህ። ይሄ የሆነው በጣም ለስራዋ ትኩረት የምትሰጥ ነው፣ ወይም ደግሞ ህይወቷን በሙሉ ስራ ነው፣ ህይወቴ በሙሉ ስራ ነው ብላ የምታስብ ሴት ስላገባህ ነው፣ ወይም ደግሞ ስላፈቀርክ ነው። ሁልጊዜ ስትሞገስ ስትንቆለጳጰስ ወይም ደግሞ የትኩረት ማዕከል ሆና ያደገች ሴት ያፈቅርክ እንደሆነ ደግሞ በነገሮች እርማትን ለመቀበል ልትቸገር ትችላለህ። ግጭቶች ለሷ እንደ ግላዊ ውድቀት ሊሰማት ይችላል። መደነቅና ትኩረት ያደገችበት ስለሆነ ምንም ላይ ደንቃት ይችላል። ወይም ደግሞ አንተ ቆንጆ ነሽ ብላት ስትልህ ወይም አውቃለሁ ስትል ትበሳጭ ይሆናል። ግን ለሷ ይሄ ብርቅ አይደለም። ለምን? በልጅነቷ ስትሞጋገዝ ስትንቆለጳጰስ አንቺ እኮ ውብ ነሽ፣ አንቺ እኮ ቆንጆ ነሽ ስለምትባል ይችን ሴት ማፍቀር በጣም ከባድ ነው። ምክንያቱም በቃ ቆንጆ ነሽ ተብላ ስላደገች ይሄ አይምሯ ውስጥ ያለው ቁንጅና ነው። እና አንደኛ አንቺ እንደዚህ ማድረግ አለብሽ ብለህ ጥፋቷን ብትነግራት ለማረም ፈቃደኛ አትሆንም። ከዛ ሲቀጥል ደግሞ በውበቷ ነው የምታስበው። በቃ ቁንጅና ሀብት ይመስላታል፣ ቁንጅና ገንዘብ ይመስላታል፣ ቁንጅና ትዳር ይመስላታል፣ ቁንጅና ኑሮ ይመስላታል። ምክንያቱም በልጅነቷ ስትሰማ ያደገችው ስለ ውበቷ በቃ ይሄ ቆንጆ ነሽ፣ ትችያለሽ፣ ጀግና ነሽ ምናምን ስለሆነ አንተ መተህ ዛሬ አትችይም፣ ቆንጆ አይደለሽም የሆነ ነገር ብትላት ምን አባቱ ቤተሰቦች እንዲህ እያሉ እንትን ብለውኝ አሳድገውኝ አይደል እንዴት ዛሬ እሱ መጥቶ እንዲህ ይለኛል ትላለች። ምክንያቱም 20 ምናምን ዓመት ኦር 30 ምናምን ዓመት ቆንጆ ነሽ ስትባል ያደገች ሴት ድንገት አንተ መተህ እንደዛ ብትላት አትቀበልህም። አንተ ምኗም ላትሆን ትችላለህ። ስለዚህ ከአንተ ጋር ለመስማማት እጅግ በጣም ከባድ ነው። ከዚህ ሴት ጋር ተስማምተህ መኖር በጣም ይከብድሃል። የሀብታም ልጅ ያፈቀርክ እንደሆነ ከኩራት ከእውነት የራቁ ተስፋዎች ወይም የበላይነት ስሜት ጋር ልትታገል ትችላለህ። ችግር የማታውቅ ከሆነ በአስቸጋሪ ጊዜያት ላትረዳ ወይም ላትደግፍ ትችላለች። እንዲሁም የምታደርገውን ጥረት ለእሷ ትልቅ ስላልሆነ ችላ ልትል ትችላለች። የሀብታም ልጅ ስታፈቅር በኑሯ ደስተኛ ሆና ነው የኖረች። የምትፈልገው ተደርጎላት፣ የምትፈልገው ተገዝቶላት ሌክዠሪ የሆነ ህይወት ኑራ አንተ ጋር ስትመጣ ግን የሆነ ነገር ሲጎል ጥላህ ነው የምትሄድ። ሲጀመር አትሰማህም። እንዴት እኔ እንደዚህ ጎሎብኝ አያውቅም እንዲግዛልኝ በጣም ከባድ ነው ለአንተ። ለምን መሰለ? ከዛ አንተም ከራስህ ጋር ትጣላና የማይሆን አይነት በቃ እሷን ለማኖር እሷን ደስተኛ ለማድረግ ስትል የማይሆን ደስ የማይል ህይወት ውስጥ ልትገባ ትችላለህ። እሷ ሌክዠሪ ህይወት ለምዳለች። አንተ ደግሞ ምናልባትም ለዕለት ሰርተህ የሆነ ነገር አግኝተህ የሆነ በጣም ብዙ ውጣ ውረዳ አይተህ የኖርክ ሰው ነህ። ስለዚህ ከዚህ ሴት ጋር ለማለት ለመግባባት እጅግ ይከብድሃል። አንደኛ ገንዘብህን ብዙ ነገር ነው የምትጨርስብህ። ከዛ ስትጨርስ ነው አንተ እኔም ጥሩ ህይወት ማኖር የምችለው እንዳይደለም ብላ ጥላ ትሄዳለች። በጣም ሃይማኖተኛ የሆነች ወይም ፓስተሩን ወይም ደግሞ መንፈሳዊ መሪውን ብቻ የምትሰማ ሴት ያገባህ እንደሆነ ደግሞ ከራስህ ጋር ትግር ነው የምትገጥመው። በጣም ከባድ ውስጥ ነው የምትገባው። ውሳኔዎቿ ለሃይማኖት መሪዎች ሊተላለፉ ይችላሉ። በመንፈሳዊ ቁጥጥር ስር እንዳላችሁ ሊሰማህ ይችላል። የሃይማኖት መሪ የሚለውን ብቻ የምትሰማ ሴት ልትገጥምህ ትችላለች። አባ ጋር ተነጋግረን፣ አባ ነግረውኛል፣ አባ ብለዋል፣ አባ ሳውቀዋል፣ አባ ጋር እንሄድ የምትል ሴት ያጋጥመሃል። ምናልባትም ይቺ ሴት መንፈሳዊ ህይወቷ ጠንካራነቱ እንዳለ ይሁን ደስ ይላል። ግን በጣም እንዲህ አይነት ሴቶች አሉ። በቃ የሆነ እንደዚህ አባት እንደዚህ ፓስተርስ በቃ ይሄ እንዲህ እያሉ የሚሄዱት የሚያዘወትሩ የተለያዩ ቦታ የሚያዘወትሩ ሴቶች ያን ሰውዬ ብቻ ነው የሚሰሙት። ያን የሃይማኖት አባት ብቻ ነው የሚሰሙት። ለምሳሌ የሃይማኖት አባት እኮ ምናልባትም ሐሰተኛ ነብይ እንደሚባሉት አይነት ሊሆን ይችላል። ግን እሱ ያላትን ብቻ ስለምሰማ ያንተን ህይወት ያንተን ትዳር ብጥብጥ ነው የምታደርገው። አንተ የምትፈልገውን አይነት ህይወት ሳይሆን ያ ሰውዬ ያ የሃይማኖት አባት የተባለው ሰውዬ እሱ ያለውን ህይወት ነው የምትኖሩት። ከዚህ ሴት ጋር እንዴት ብለህ እንደምትስልቅ በጣም ከባድ ነው። ስላልጋው ነገር ጤናማ ያልሆነ አስተሳሰብ ያላት ሴት ያፈቀርክ እንደሆነ ደግሞ ያልጋውን ነገር የማታለያ የጥፋተኝነት ወይም የችግር መሳሪያ ሊሆን ይችላል። ጨዋታውን ለመቆጣጠር ልትጠቀምበት ታስብ ይሆናል። እንደ መተሳሰሪያና መደሰቻ መሳሪያ ከማየት ይልቅ እንደ መከልከያ ልትመለከተው ትችል ይሆናል። ምናልባትም ተገዳ ተደፍራ ሊሆን ይችላል። ምናልባትም ስለ ጨዋታው ጥሩ ነገር አልሰማች ይሆናል። ስለዚህ ከዚህ ሴት ጋር እንዴት ነው የምትግባባ? ስልችት ነው የሚልህ። ከዛ ትወጣና ቺት ማድረግ ትጀምራለህ፣ ወይም ደግሞ በጊዜ ሂደት ልትፋቱ ትችላላችሁ። ከዛ ይልቅ
አንዳንዴ ባለጌ ሴቶች ባለጌ ከከሌ ጋር ከሌ ፍቅረኛዋ ነበር 5 ፍቅረኛ 6 ፍቅረኛ ነበራት፣ ያቺ ሴት ትሻላለች። እንደኔ አመለካከት ብዙ ያየችው ትሻላለች እንጂ ስለዚህ ስለ አልጋ ጨዋታ ጥሩ ስሜት የሌላት ምናልባት እንዳልኩ ተደፍራ ሊሆን ይችላል። ከዛ ሲወራ የሰማችሁ ጥሩ ነገር ላይሆን ይችላል። ከዚህ ሴት ጋር ሲጀመር እንደውም ግንኙነት መጀመር የለብህም። እንዲህ የምታወራ ከሆነ ተደፍር ያለው ምናምን ከዛ በመደፈር ውስጥ ደግሞ በጣም ጥላቻ ካላት ስለ አልጋው ነገር ይችን ሴት ባታገባት የተሻለ ነው። ዝቅተኛ የስሜት ቁጥጥር ያላትን ሴት ያገባህ እንደሆነ ልትረዳህ የማትችለውን ስሜት በመግለጽ ትኖራለህ። ይቅርታ መጠየቅ ብርቅ ሊሆን ይችላል። ብዙ ጊዜ እንደማታያት እንደማትሰማትና እንደማትረዳት ይሰማታል። በቃ ይሄ በራስ መተማመኗ ዝቅ ያለች ሴት እያወራችህ እንደማትሰማት የሆነ ነገር እንደማትረዳት እንደማታፈቅራት ይሰማታል። ይችን ሴት ለማሳመን ደግሞ ኃይልህን፣ ጉልበትህን፣ ብዙ ነገርህን ነው ጊዜህንም ጭምር ነው የምትጨርሰው። ባል የሞተባት ወይም ደግሞ የፈታች ሴት ካገባህ ከትዝታዎቿ ጋር በቋሚነት ልታወዳደር ትሞክራለች። አሁንም በሀዘን ስሜት ውስጥ ልትሆን ትችላለች። በፍቅር ስሜት ውስጥ በትዝታ የተሳለ ሰው መኖሩ አይቀርም። ያ አንድ ሰው ስታስብ ትኖራለች። ወይም ያንን አንድ ሰው ስታስበው እንዲህ ሆኖ እኮ እንዲህ አድርጎ ይገርምሃል። በተለይ የፈታች ብቻ ሳትሆን በተለይ ባሏ የሞተባት ሴት ያገባ እንደው በጣም ከባድ ነው። ምክንያቱም ፈልገው አይደለም የተለየችው፣ ፈጣሪ ባመጣው ነገር ነው የተለየችው። ስለዚህ እንዲህ ሆኖ እንዲህ እኮ ነበር እኮ ብታየው አስተሳሰቡ እንዲህ ነበር፣ እንዲህ ያደርግ ነበር፣ እንዲህ ይፈልግ ነበር። የሆነ ቦታ ሄዳችሁ የተዝናናችሁ ውይ እሱ እኮ እስኪ ይወድ ነበር፣ ውይ ልጆች ስታይ እሱ እኮ 5 ልጆች እንድንወልድ ይፈልግ ነበረ። ከዚህ ሴት ጋር በድሮ ትዝታዎቿ ወይም በድሮ ባሏ እያነሳች ታደቅመሃለች። ከተበታተነ ቤተሰብ የመጣች የመጀመሪያ ልጅ ያገባህ እንደሆነ ከልክ በላይ በራሷ የምትተማመን የተዘጋችና በአሉታዊ ስሜት የተሞላች ልትሆን ትችላለች። በቀላሉ የምታዘን ፍቅርን ለመቀበል የማትደፍር ትሆናለች። ምክንያቱም ቤተሰቦቿ ምስቅልቅል ብሎ ውጣ ብትንትን ብለዋል። ሲቀጥል የመጀመሪያ ልጅ እንደመሆኗ ብዙ ኃላፊነቶችን የተሸከመች በብዙ መንገድ የተጎዳች ብዙ ነገር ያየች ናት። ይቺ ሴት ጋር ለመሆን በጣም ይከብዳል። ፍቅርንም ለመቀበል እሷ ደፋር አትሆንም። ከድሃ ቤተሰብ የበለጸገችውን ሴት ያገባህ እንደሆነ ከሰፊው ቤተሰብ በሚመጣ ግፊት ልትታገሉ ትችላላችሁ። የብዙ ሰዎች የህልውና ሸክም ተሸክማ ሊሆን ይችላል። እናም እሷ ያንተ ብቻ እንዳልሆነች በየጊዜው ይነገርሃል። የራሷን ኑሮ መኖር አትችልም። ለሁሉም አለው ባይ ናት። ለሁሉ ደራሽ ናት። ብዙ ሰዎች ልጃችንን ቀማሃን ሊሉ ይችላሉ። ለምን? በጣም ብዙ ቤተሰቦቿ በጣም ብዙ ሰፊ ቤተሰብ ነው። ግን ከዛ ቤተሰብ መካከል እሷ የበለጸገች ወይም ደግሞ ገንዘብ ያገኘች እንደሆነች ያም ይሄን አድርግ ይሄን በይ በቃ ይሄ ያለ አይደለ። አንደኛ በእውቀትም የበለጸገች ልትሆንች በብዙ ነገር ከዛ ከድሃው ቤተሰቦቿ ለየት ያለች እንደሆነ ያሰለችኋል። በቃ እንትን ይሉሃል። በጣም ከቤተሰብ ከፍተኛ የሆነ ግፊ ስለሚመጣብህ ጫና ስለሚደረግብህ ትዳርህን የፍቅር ግንኙነትህን አሰልች ነው የሚያደርገው። ትዳር የመጨረሻው ስኬት እንደሆነ የምታምን ሴት ያገባህ እንደሆነ ከሰርጉ ባለፈ ምንም ራዕይ ላይኖራት ይችላል። ከማይለወጥ ወይም ደግሞ ከማታድግ ሴት ጋር ተጣብቀህ ትኖራለህ። ከማትለወጠዋ ከማታድገዋ ሴት ትዳር የመጨረሻው ስኬት እንደሆነ በቃ ይሄ ማግባት ምናምን ለእሷ የመጨረሻው ህይወት እንደዛ ብላ የምታስብ ከሆነ ከእሷ ጋር እድገት አይኖርህም። ከእሷ ጋር እስከ መጨረሻው ምንም አይነት ራዕይ ሊኖርህ አይችልም። በህይወቷ አንድ ቀንም ሰርታ የማታውቅ ሴት ያገባህ እንደሆነ ኃላፊነትና አስተዋጽኦ ለእሷ ባዕድ ጽንሰ ሀሳቦች ሊሆኑ ይችላሉ። በስሜታዊ ሆነ በገንዘብ ትቸገራለህ። በህይወቷ አንድም ቀን ስራ ሰርታ አታውቅም። ስለዚህ ገቢ እንዴት ነው፣ ወጪ እንዴት ነው፣ ሰው እንዴት ነው ሰርቶ የሚያመጣው የሚለውን ካላወቀች ይቺ ሁልጊዜ ገንዘብ ማጥፋት ነው። በጣም በብዙ ነገር ነው ከእሷ ጋር የማትስማማው። አንደኛ ስራ እንዴት መሰራት እንዳለበት ስለማታውቅ አትረዳህም። ሁለተኛ ያመጣኸውን ገንዘብ ትበትነዋለች። የመጨረሻው ሙሉ ማንነቷ ከባህል ወይም ከባህል ልማዶች ጋር የተቆራኘች ሴት ያገባህ እንደሆነ ከሰፊው ቤተሰብ ከጾታ ሚናዎችና ጊዜ ያለፈባቸው ተስፋዎች ጋር የማይታዩ ውጊያዎች ልትዋጋ ትችላለህ። የግል ወሰኖቿ በባህል ስም ችላ ሊባሉ ይችላሉ። አስታውስ፣ ስማኝ፣ ንጹህ ሰሌዳ አታገባም። ታሪክ፣ እምነት ወይም ደግሞ የእምነት ስርዓት፣ የህልውና ስልትን ያለፈን ህይወት የምታገባው እናስ ማንነቷ እያንዳንዷ ክፍል የዳነም ያልዳነም በትዳር ውስጥ ይገለጣል። ለዚህም ነው
ፍቅር ብቻ በቂ ያልሆነው ምን መቋቋም እንደምትችል፣ ምን ይዘህ ለመኖር ፈቃደኛ እንደሆንክ፣ ምን መታገስ እንደማትችል ማወቅ አለብህ። መጀመሪያ ከሆነች ሴት ጋር የፍቅር ግንኙነት ስትጀምር ከዚህ ሴት ጋር የኋላ ታሪኳ አንተን የሚያቆይህ ነው ማያቆይህ ነው? ይሄን በደንብ አጥንተህ ግባ። ምክንያቱም የኋላ ታሪኳ ምናልባት አንተ የኋላ ታሪኳ አልፏል ምንም ላትል ትችላለች፣ አይ ተጽዕኖ ያመጣም ልትል ትችላለህ። ግን እኔ እየነገርኩ ነው ተጽዕኖ ያመጣል። ስለዚህ ተጽዕኖ ስለሚያመጣብህ አንተ መጀመሪያ እችለዋለሁ ይሄን ተጽዕኖ ተቋቁሜ እኖራለሁ የሚለውን ነገር በደንብ አድርገህ ትኩረት ሰጥተህ ማየት ይኖርብሃል። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ